የአማራ ክልል ግዙፍና ትላልቅ ከተሞች በከበባ ውስጥ መግባታቸው ተነገረ። በአማራ ክልል ደብረ ብርሃን ከተማ የደፈጣ ጥቃት ተፈጽሞ ከባድ ጉዳት መድረሱ ነው የተነገረው። መረጃውን አጠናክሬያለሁ። በጎንደር ባለስልጣናት ተገደሉ። በጎንደር ከተማ ቅርብ ርቀት ላይም እንዲሁ በተመሳሳይ በተፈጸመ የደፈጣ ጥቃት በርካታ ባለስልጣናት መገደላቸው ነው እየተነገረው። መረጃውን አጠናክሬያለሁ። በጎጃም ደንበጫን ጨምሮ በተለያዩ ቦታዎች ላይ ውጊያዎች የተደረጉ ሲሆን የአገዛዙ ኃይል አሁንም ወደ መራዊና ዱር ቤቴ ከፍተኛ ወታደር እያከማቸ መሆኑ ለማረጋገጥ ተችሏል። መረጃውን ትሰማላችሁ። በምዕራብ ወሎ ግዙፍ ወታደራዊ ሰራዊት ከበባ ውስጥ መግባቱ ተነገረም። የጦር መሪውን ጨምሮ ወታደራዊ ሰራዊቱ በከበባ ውስጥ ገብቶ ለአራት ቀን ያክል ከዋና እዙ መቆረጡ ነው የተነገረው። እጅ ለመስጠትም ዳርዳር እያለ ነው ተብሏል። ታደምጡታላችሁ። ጤና ይስጥልኝ። ይህ አዶኒ ኒውስ ነው። አዶኒ ኒውስን ቀዳሚ የመረጃ ምንጫችሁ አድርጋችሁ ስለምትከታተሉ እጅግ አድርገን እናመሰግናለን። ዛሬ መስከረም 23 ቀን 2017 ዓ.ም የከሰዓት መረጃዎችን እንደሚከተሉ አደርሳችኋለሁ። አብራችሁን ቆዩ። በእግረኛ ሰራዊቱ ተስፋ የቆረጠው የብልጽግናው አገዛዝ በሰው አልባ አውሮፕላን በመጠቀም በተመሳሳይ ሰዓት በተለያዩ ቦታዎች ላይ ጥቃት ለመፈጸም መዘጋጀቱ ተነገረ። ጥቃቱ ይፈጸማል የተባለው ጨለማን ተገን በማድረግ ሲሆን ጥቃት ይፈጸምባቸዋል የተባሉ አካባቢዎች መለየታቸውን ነው ለማወቅ የተቻለው። ጥቃቱ የሚፈጸመው የፋኖ ጦር ቤዝ ተብሎ በተለያዩ ቀጠናዎችና የፋኖ አመራሮች በስፋት ይገኙባቸዋል በተባሉ ቦታዎች ላይ ሲሆን እንደ መረጃ ምንጮቻችን ገለጻ ከሆነ ጥቃቱ የሚፈጸመው በተመሳሳይ ሰዓት በተለያዩ ቦታዎች ላይ ነው ሲሉ አክለዋል። ለዚህም ሰው አልባ አውሮፕላኖች ተዘጋጅተዋልም ተብሏል። ጥቃቱ የሚፈጸመው ጨለማን ተገን በማድረግ በአጥቢያ ሌሊት ሲሆን ኦፕሬሽኑ የሚመራው ደግሞ አዲስ አበባ መገናኛ አካባቢ በሚገኙ ወታደራዊ ደህንነት ቢሮ ነው ሲሉ ምንጮቻችን ገልጸዋል። አሁን በዚህ ሰዓት ላይ በሰሜን ወሎ፣ በደቡብ ወሎ፣ በሸዋ ደብረ ብርሃን ዙሪያ፣ በባህር ዳር ከተማ ዙሪያና በምዕራብ ጎጃም የተለያዩ አካባቢዎች ላይ መጠነ ሰፊ የድሮን አሰሳዎች የተደረጉ ይገኛሉ። አገዛዙ ከፍተኛ የሆነ ስጋት ውስጥ ወድቋል። በተለይም በሰሞኑን በወሎ ግንባር የተፈጸመበት ከፍተኛ ማጥቃትና ሽንፈት መደናገጥ ውስጥ ከቶታል ያሉት ምንጮቻችን በመራዊና በዱር ቤቴ አካባቢ በርካታ ኃይል እያከማቸ እንደሚገኝ ነው የተነገረው። መነሻቸውን ከባህር ዳርና ከእንጅባራ ከተማ ያደረጉ በርካታ ወታደሮች ወደ ዱር ቤቴና ምዕራዊ ከተሞች ላይ እየሰፈሩ መሆናቸውንም ለማረጋገጥ ተችሏል። ዛሬ ማለዳ በደንበጫ ከተማ በተፈጸመ ጥቃት እንዲሁ አገዛዙ ክፉኛ መደናገጡ የሚታወቅ ጉዳይ ነው። አድማጭ ቤተሰቦቻችን፣ ይህ በእንዲህ እንዳለ በምዕራብ ወሎ በአገዛዙ ሰራዊት ላይ ከበባ መፈጸሙ ተነገረ። የምዕራብ ወሎ ከተማ የሆነችው ወሳኟ መካነ ሰላም ከተማ በፋኖ ኃይሎች ቁጥጥር ስር ዳግም መግባቷ ነው የተነገረው። የአማራ ፋኖ መካነ ሰላም ከተማን አሁን በእጁ ማስገባቱ ተነግሯል። የአማራ ፋኖ ብሔራዊ ኃይል ምኒልክ እዝ ወታደራዊ አባላትና የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ አባላት ማለትም የጎጃምና የወሎ ፋኖዎች በጥምረት በመሆን መካነ ሰላም ከተማን ዛሬ ረፋድ ላይ ተቆጣጥረዋል። ማሻ ከተማ ላይ የሚገኘው ሰራዊት አሁን በከበባ ውስጥ የገባ ሲሆን ከተከበበና ከዋናው ኃይል ከተቆረጠ 4 ቀን እንዳለፈውም ተነግሯል። የፋኖ ኃይሎች በአሁን ሰዓት ላይ የተለያዩ የአጅባርና የተንታ አካባቢዎችን በመቆጣጠራቸው ምክንያት ማሻ የሚገኘው ኃይል ከዋና ኃይሉ እየተቋረጠ ሲሆን የመከላከያ ሰራዊት አባላት በእግረኛ ዘምተው ለማስለቀቅ ቢሞክሩም እንዳልቻሉ ግን ተነግሯል። አሁን ላይ ማሻ ላይ የተከበቡት ወታደራዊ ከፍተኛ የጦር መሪዎች አገዛዙ በአየርና በምድር አግዟቸው እንዲወጡ የማያደርጋቸው ከሆነ እጃቸውን ለመስጠት እንደሚገደዱ እየተናገሩ ይገኛሉ ተብሏል። በዚህ ከተማ ውስጥ በርካታ የመከላከያ ሰራዊት አባላትና በ15 መኪና ከ4 ቀን በፊት የገቡ የአድማ ብተና አባላት እንደሚገኙበት ለማወቅ ተችሏል። የፋኖ ኃይሎች ከበባውን እያጠበቡ እንደሚገኙ የተነገረ ሲሆን በዙሪያውም ከፍተኛ የተኩስ ድምፅ እንደሚሰማ ነው የተነገረው። ይህ ኃይል እጁን ለፋኖ የሚሰጥ ከሆነ ፋኖ በርካታ የነፍስ ወከፍና የቡድን መሳሪያዎችን በእጁ እንደሚያስገባ ይገመታል። አድማጭ ቤተሰቦቻችን በእንዲህ እንዳለ በሰሜን ሸዋ ዞን ዋና ከተማ ደብረ ብርሃን ዛሬ ደፈጣ ጥቃት ተፈጸመ። በደብረ ብርሃን ከተማ ደበሌ በተባለችው የከተማ ዙሪያ ላይ በተፈጸመ የደፈጣ ጥቃት ነው በርካታ የሚሊሻ አባላት የተገደሉት። ግድያውን የፈጸሙት የፋኖ አባላት ሲሆኑ በርካታ የሚሊሻ አባላት ሙትና ቆስለኛ መሆናቸውም ተነግሯል። በዚህ ምክንያት ደብረ ብርሃን ከፍተኛ ውጥረት መንገሱ ነው የመረጃ ምንጮቻችን
ጨምረው የገለጹትም። አድማጭ ቤተሰቦቻችን ይህ በእንዲህ እንዳለ በጎንደር ከተማም እንዲሁ የደፈጣ ጥቃት መፈጸሙ ተነገረ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ 5ኛ ኮር ኮንፈረንስ ወደ ማክሰኝት በሚያቀኑ የብልጽግና አመራሮች ላይ በፈጸመው የደፈጣ ጥቃት ነው ባለስልጣናት የተገደሉት ባለስልጣናት ማንነት ለጊዜው በይፋ ባይታወቅም ጥቃቱ ከተፈጸመ በኋላ ግን ባለስልጣናትን የጫነችው መኪና ተገልብጣ ስለመውደቋ ለማረጋገጥ ተችሏል። አጅበው የነበሩት አጃቢዎቹ ግን ሙሉ ለሙሉ ስለመገደላቸው የመረጃ ምንጮቻችን ገልጸዋል። አድማጭ ቤተሰቦቻችን በአማራ ክልል እየተደረገ ያለው መጠነ ሰፊ ውጊያ አሁንም በቀጠለበት በዚህ ጊዜ አገዛዙ በፋኖ ኃይል ከመሆኑ የተከፈተበትን ድንገተኛ ጥቃት ተከትሎ በመደናገጡ በአሁን ሰዓት ላይ በርካታ ኃይል ወደ አማራ ክልል እያስገባ እንደሚገኝ ነው የተነገረው። በተለይም በጎጃምና በጎንደር ቀጠኖች ላይ አዲስ ውጥረት ዳግም መንገሱና የፋኖ ኃይል እንቅስቃሴ መጀመሩ ነው የተሰማው። አድማጭ ቤተሰቦቻችን በሌላ መረጃና በሌላ ጉዳይ ዛሬ ማምሻውን ዳግም እንመለሳለን። እስከዚያው ድረስ ግን በሰላም ቆዩ።